ይለኛል። ችግሩ ተፈቶ ሰላም እንድትሆኑ ስለምንፈልግ ነው። ደግሞ ራሳችሁ ናችሁ ደስታ ይገባናል ያላችሁን ምናምን ብዬ ስጽፍለት የመስማት እኔ እንጃ ተሰምቶታል። እውነት የጻፈው ነገር ከዛ በኋላ ያለው ማታ ራሱ እያብሰለሰልኩት ነበር። ለተኛ አካባቢ የምር ብሩኬ ምን አይነት ሰው ነው እንድል ነው ያደረገኝ። ሰው እስኪ ላንብሩላችሁ። ሰላም ለአንባቢዎች ወንድሞቼ፣ ለኛንተ አባቴ ይመች ብራ ደህና ናችሁ አለ። እኔ እግዚአብሔር ይመስገን ደህና ነኝ። ለጠየቃችሁን ጥያቄ በሙሉ መልስ ሰጣችኋለሁ። ቆይ እኔን ጥፋተኛ እያደረጋችሁ ነው አለ። እኔ የዚህ ነው ማለት ቤተሰቦች እኔ ድንግጥ ነው ያልኩት ማለት እንደዚህ ሲለቅ እያነበብኩት የምር ስታካርክ ያለው ለተወሰነ ደቂቃ የምር ጥፋተኛ ያደረግነው ብዬ የራሴን ቴክስት ተመልሼ አየሁት ማለት አድርገነዋል እንዴ ምናምን ስሜት ያያችሁ ያልኩት ነገር ነው ምናምን ብዬ ስላሰብኩ ግን ምን እንዳለስ ማለት ከይ ስሜት ጥፋተኛ እያደረጋችሁ ነው እንዴ አለኝና ትንሽ ስፔስ አድርጎ ስቀልድ ነው። ቆይ እኔ ከስሜታዊነት ወጥቼ ልረዳት ነው የምፈልገው፣ ግን እሷም እኮ ጥፋተኛ ነች አለ። ጥፋተኛ ነች እውነት አልካድም ማለት እውነት ብሩኬ በእውነት አይነት ስለሚያ እኔ በፕራንክ አይነት ስለሆነ ማየው አስተማሪነቱ ጎልቶ ይታየኛልና እሷም እኮ ጥፋተኛ ነች። አንደኛ ልጁን ጎድታዋለች አለ። የምር ምን አይነት ሰው ነው ብሩኬ? ለልጁ ትጨነቃለ አንተ ያንተ ህይወት ሊበጠበጥ የመጣው እንደነዋ ሰውኛ ስሜትን ከደብ ነው ብሩኬ። እውነት በጣም ከጥሩነቱ የተነሳ ለሰው የምታስበው ነገር አለ። አንተን ሊጎዳ የመጣ ሰው እንዴት ነው የምታስብለት? ሰው ገደብ ይኑረው። ያው ፕራንክ ነው ግን ገደብ ይኑረው ጥሩ ነው። ህይወትን በኖርማል የዋህነትን እኮ አይቶ አንዳንድ ሰው ሊቀደድብ ይሞክራል። የዋህነትን ሳይ ሞኝ አርጎ ነው የሚያስብ። ለራሱ ትሁት ስትሆንለት የሆነ ነገር ለጋስ ስትሆንለት እንደ ሞኝ የሚያይ ሰው ስለማይጠፋ ብሩኬ ራስን እንዳይጎዳ ብሩኬ እንትን ሃይሚ ራሱን ፕሮግራም ያውቁ ብለዋለች። ይወባ እረፍ አለችው። ለራስህም አንዳንድ ይኑር ለራስህ ማወቅበት ምናምን ብለው 40 ምናምን ደቂቃ የሰሩት ቪዲዮ ትዝ ይላችኋል ቤተሰቦች። ሁለታቸውም ጥያቄ አውጥተው እየተጠያየቁ የነበረው ቪዲዮ ሁላችሁም ታስታውሳላችሁና የዛንም ቀን ሃይሚ ሰላም ውድና የተከበራችሁ የላምባቱ ቤተሰቦች እንደምን ቆያችሁልን? እንደምን አላችሁልን? ሰላም እንዴት ናችሁ? የላምባቱ ቤተሰቦች አላችሁልን ወይ? እኛ እንግዲህ እንደምታዩን አንድ አሳዛኝ ነገር ተፈጥሯል ዛሬ ማለት በጣም ቁም ነገር የምናወራበት ቀን ነው ብዬ አስባለሁ። ያው የሆነ ከባድ መልዕክት ደርሶኛል። ከመልዕክቱ በፊት ግን አንዳንድ ነገር ተነዳችሁ እንወዳለን። ብዙ ኦዲየንሶች አንዳንዳችሁ አምርራችሁታል በጣም ቤተሰቦች። አንዳንዳችሁ እኔ አላመረርኩም እውነት ለመናገር ለእኔ ፕራንክ ነው የሚታየኝ አይደል ብሩክና ሃይሚ መሀል። እናንተ የሚታያችሁ ግን ሌላ ነገር ነው። በጣም ከባድ ነገር እየታያችሁ ነው። እውነት የሚመስላችሁ አላችሁ። እኔ የምር ይሄ ነገር እውነት የሚመስላችሁ ሰዎች ለእኔ እንደሆነ አብረው እንዲሆኑ ያልፈለጋችሁ አክል ነው የሚሰማው። እውነት ለመናገር እኔ እንደራሴ ነው የማወራው። ይገባም በዚህ ጉዳይ ምንድን ነው የሚሰማው? ልክ ነህ በረዲን። ትንሽ ግን እኔ ወደ እነዚህ ሰዎች አይደለው እየመሰለኝ ነው። ግን ደግሞ ተገቢ ነው ብያለስ። ተገቢ ባይሆንም ስለ አንዳንድ ነገሮች አሉ እውነት የሚመስሉ ማለት ግን አይደለም። እውነት የሚመስሉትን የምታስረዳን ተወውና እኔ ጥያቄ ልጠይቅ። ከዚህ ልጅ ጋር ማለት የሁሉ ነገር ብታሳልፍ ብሩክ የማያውቅ ይመስላል። አዲስ አበባ እኮ አብረው ነው የገባቸው አይደል? ኑሯቸው ሊያረጉ ስራ ሊሰሩ ነው አዲስ አበባ ገቡ። ልትማር ያ ሁሉ ነገር አትክደውም። እሱ እዛ ጋር ምንድን ነው አጠገቡ ያለው ወንድሟ ወይ እንትን አይደል? ኖርማል ጀለሱ አይደለም ማለት ማለት ጊዜውም ረዝሟል። በእርግጥ ልክ ግን የሆነ ሰዓት ማለት ብሩክና በጣም ሰዓት ምናምን አይደለም አላላችሁ ይገባ ይመስላል። አላለችንማ ቢያንስ ተጣልተን ነው አንተና ነው የተጣላን ሰዓት ጋፕ አገኘ ገባ ምናምን ልትለው ትችል ነበር ግን አላለችውም። ጋፕ በተፈጥሮ እኮ መልሳ አብራ እንደሆነ ነው የምትመለሰው። እሷ ያለችው ግን መጀመሪያ የለም ከመምጣታችሁ በፊት አውርተናል። እዚህ ያሉ ተጀራ ያለች አውርተናል ምናምን አውርተናል። ግን ደግሞ ለእኔ አሳማኝ አይደለም። ብሩክ እዛ ጋር ዕቃ ነው አጠገቡ ያለው ይህንን እንኳን አስተውሉ ልላችሁ ነው የምወደው። ይገባ ነገር ልክ ነህ። እንዴት እሱ ዕቃ አይደለም ልክ ነህ እኮ ይገባም ተመለስ ከዚህ ሀሳብ ፍራንክ ነው በሚለው ሀሳብ ብትስማመሻል ነው። እስኪ ግን ቪዲዮ መልሰናል እኮ ማለት ጊዜ መልሰናል። ሁላችንንም ጊዜ ያስተዛዝበናል። ግን ደግሞ ቆንጆ ትምህርት ማለት ሃይሚ ብዙ ጊዜ እንደሆነ አላውቅም ፕራንኮቿ ትምህርት አላቸው። በጣም ምክንያት አከራካሪ እውነት የሚመስል ፕራንኮቿ ፕራንክ የሚመስልበትን መንገድ አለ። ግን በብዛት ደግሞ እውነት አድርጋ ነው ማለት ፕራንኩን እንትን ብዙ ጊዜ እንትን ነው ታውቃለህ። ትወና እኔ ብዙ ጊዜ ተናገራለሁ። ሃይሚ ስትተውን ሰረሳ ነው አልኩ። ብሩኬ ደግሞ ሲተውን ብዙ ጊዜ እንትን ፈን ያለበት ነገር መሳቅ ምናምን ያለበት ነገር ላይ ነው ፎከስ የሚያደርገው። ግን ደግሞ እሱም ሲሪየስ ነገር አቅቶት አይደለም ሰርቷል። ብዙ ጊዜ ሲሪየስ ነገር ከዛችን ከማማ እንትና ጋር ፍቅር ጀምሬያለሁ ብሎም በጣም ሙሉ ሰርቷል። ሃይሚ ያኔ ተናዳ ምናምን ትወና ላይ በጣም እንትን ናቸው ቤስት ናቸው ሁለቱም። የሃይሚ ግን
በጣም ሲሪየስ ነች። ሲበዛ የተለየ በረዲን እንዳልከው የሃይሚ በጣም ማለት ፊቷ ራሱ አይተኳል ያለባት ማለት ይሁን የመደንገጥ እንትን አለ። በዚህኛው ዙር ደግሞ በጣም አክራብናለች። በጣም ማለት ባንሳሳት እኔ አይገርመኝም። እኔ ባይዚ ትወናውን አይቶ ሊሳሳት የማይችል ሰው አለ ብዬ አላስብም። ግን ደግሞ እኔ የማያቸው ነገሮች አሉ። ምክንያቱም እኔ ማምኑ እንደዛ ስለሆነ የማያቸው ነገሮች አሉ። ሳይ ማያሳምን ነገር አለ። እንዴት ነው አንተ እዛ ጋር አብራ ፍቅር የስንት አንድ አመት እኮ ናቸው አይደል? ብሩክና እንደዛ እያከበሩ ምናምን እያየ ከመሬት ተነስቶ መጥቶ እስኪ አባሪውና እኔና አንቺ ነው ብዙ ነገር እኮ ጠብቄ ነው ምናምን ቀለበቱን ተወራረሰይ ምናምን የማይመስል አክቲንግ የሱ ማለት ነው የማይመስል ነው። ግን አንድ አመት ሙሉ ማለት በረዲ አንድ አመት ሙሉ ያሳለፉት ማለት ከቴክስቱም ጭምር ነው። ኖ አንድ አመት ያሳለፈችው ከብሩኬ ጋር ነው እንጂ ባለፈው ያከበሩት እዛ ጋር እሷን ከልጁ ጋር ኖርማል ነው። አንድ አመት ምናምን እያለች ነበር። ኖርማል ነው እሱ ቴክስቱ ምናምን ሊሆን ይችላል። ከቴክስቱ ምናምን ተጨማምሮ ነው እንጂ አንድ አመት ነው ከተዋወቁ ጀምሮ ሊሆን ይችላል። እንደዛ እና ዛሬ ደግሞ የመጣ ነው በጣም ማለት እኔ ቤተሰቦች ሳነበው ትንሽ እንትን ብሎኛል። የብሩኬ መልእክት እኔ እንትና ማለት አለመናገር አልቻልኩም። ቤተሰቦች እንደምታውቁት እኔ ብዙ ጊዜ እንደዚህ አይነት ነገር ማመን አልፈልግም። ይለያያሉ የሚል ሐሳብ ጭንቅላቴ ላይ ማስቀመጥ አልፈልግም። ነው ፕራንክ ነው ብላችሁ ታስቡ ይሻላል። ምክንያቱም ደስ የሚል ስሜት አለው። ፕራንክ ነው እያላችሁ ስታዩ እንደዚህ እንትኖች የሰው ስህተት ትለቅማላችሁ። አሁን የልጁን ስህተት እየለቀምኩ ነበር። ፕራንክ ነው ብዬ ስላመው የሆነ የአክቲንግ ችግር ወይ ደግሞ የማይመስል ነገር ሲናገር ይይዝበታል፣ ነጥብ አውጣል። እውነት ነው ብላችሁ ስታስቡ ያ ነጥብ አይታያችሁ። እኔ ያሳስበኝ ለብሩኬ አንድ መልእክት ልኬለት ነበር። እሱም የመለሰበት መንገድ ምናምን በጣም እኔ ገርሞኛል፣ አስገርሞኛል። እውነት ቴክስቱ ማታ ነው የተጻጻፍነውና ሳይው በጣም አስገርሞኛል። ላንብላችሁ ልንኔ እስኪ አብረን ምክንያቱም ብሩኬ የተሰማው ነገር አለ። ምን አደረይ ሳያለሽ ይታይ ባይመስልም ያምራል ፍቅራችን አይለያዩ እንዲለያዩ የምትፈልጉ ሰዎች ማለት ተስፋ ቁረጡ። ማይመስልህ በፍቅር መሀል ገብቶ ማለት ስንት ዓመት የቆየ ነገር እየገባችሁ እንዲህ ለማጣላት ምናምን ባትሞክሩ ባይነኝ። ምክንያቱም መጨረሻችሁ ማፈር ነው። አሁን ደስ ያላችሁ ሰዎች ደስ ይላችሁ ይችላል፣ ግን ደግሞ ለቤተሰብ አስተማሪነቱ ሆኖ ሲቀርብ ይሄ ፕራንክ ታፍሩና እንዲገለለ ትላላችሁ። አሁን ደስ ብላችሁ እያወራችሁ ነው። በቃ የክፍተት በቃ ጸዴ ነው ምናምን እያላችሁ ነው። አሁን እንደውም ሞር የሚመቻችሁ ብሩኬን የምትፈልጉ ሰዎች ናቸው። ሃይሚ ያው ተይዛለች ብላችሁ ስለምታስቡ ይሄ ልጅ ቀለበት አድርጎላታል ብላችሁ ስለምታስቡ ግን ሁለቱም ምንም ነገር የሚሆን ነገር የለምና ፕራንክ ነው። እስኪ ለማንኛውም እኔ ለብሩኬ ላኩለት ነገር በጣም ማለት እኔ ከስሜታዊነት ወጣ ብዬ ብሩኬም ያው ስለማውቀው ባህሪውን ስለማውቅ ጀለስም ስለሆነ ነው እኔ የጻፍኩለት ይሄንን እና ማታ ቻት ላይ ሳየው አልቻልኩም። እውነት የሆነ ነገር ልበለው ብዬ ነው እንጂ ዝም ብዬ ነው ማለት አስቤበት ምናምን ተጨነቄ ምናምን አይደለም። ቤተሰቦች ግን ዝም ብዬ የሆነ ነገር ካላልኩት ብዬ ስሜቴ እስኪ የጻፍኩለትን ለመጀመሪያ ላንብላችሁ። ሰላም ብሩኬ እንዴት ነህ ወንድሜ? እና የምር ብሩክ የሚገርም ሰው ነህ፣ የምትገርም ሰው ነህ ማለት ስሜታዊ ማትሆን ነገር ሁሉ ያስገርመኛል። በቃ ማለት እኔ ነገር ስራው ስለሚያስገርመኝ ነው። ቤተሰቦች ስሜታዊ የማይሆነው ነገር ይሄ ራሱ ማለት ይሄ እንደዚህ ነው። ስህተት ተሳስታ አንድ ፍቅረኛ አጠገቧ ልትሆን አትችልም። ማንም ይሄንን ቪዲዮ የምታይ ማንም ወንድ ማለት አጠገቧ ልትሆን አትችልም። ተሻሻታለህ ነውና ያ ነገር ስላስገረመኝ ነው። እና በተረፈ አሁን እየተፈጠረ ያለው ጉዳይ ተረጋግተህ ስሜታዊ ሳትሆን ብታየው ደስ ይለኛል። ችግሩ ተፈቶ ሰላም እንድትሆኑ ስለምንፈልግ ነው። ደግሞ ራሳችሁ ናችሁ ደስታ ይገባናል ያላችሁን ምናምን ብዬ ስጽፍለት የመስማት እኔ እንጃ ተሰምቶታል። እውነት የጻፈው ነገር ከዛ በኋላ ያለው ማታ ራሱ እያብሰለሰልኩት ነበር። ለተኛ አካባቢ የምር ብሩኬ ምን አይነት ሰው ነው እንድል ነው ያደረገኝ። እስኪ ላንብብላችሁ። ሰላም ለአንባቢዎች ወንድሞቼ፣ እናንተ አባቴ ይመች ብራ ደህና ናችሁ አለ። እኔ እግዚአብሔር ይመስገን ደህና ነኝ። በጠየቃችሁን ጥያቄ በሙሉ መልስ ሰጣችኋለሁ። ቆይ እኔን ጥፋተኛ እያደረጋችሁ ነው አለ። እኔ የዚህኔ ማለት ቤተሰቦች እኔ ድንግጥን ያልኩት ማለት እንደዚህ ሊረቅ እያነበብኩት የምር ስታካርግ ያለው ለተወሰነ ደቂቃ የምር ጥፋተኛ ያደረግነው ብዬ የራሴን ቴክስት ተመልሼ አየሁት። ማን አድርገነዋል እንደ ምናምን ስሜታችሁ ያልኩት ነገር ነው ምናምን ብዬ ስላሰቡ ግን ምን እንዳለስ ማለት ከይ ስሜታ ጥፋተኛ እያደረጋችሁ ነው እንዴ አለኝና ትንሽ ስፔስ አድርጎ ስቀልድ ነው። ቆይ እኔ ከስሜታዊነት ወጥቼ ልረዳት ነው የምፈልገው፣ ግን እሷም እኮ ጥፋተኛ ነች አለ። ጥፋተኛ ነች እውነት አልካድም ማለት እውነት ብሩኬ በእውነት አይነት ስለሚያ እኔ በፕራንክ አይነት ስለሆነ ማየው አስተማሪነቱ ጎልቶ ይታየኛልና እሷም እኮ ጥፋተኛ ነች። አንደኛ ልጁን ጎድታዋለች አለ። የምር ምን አይነት ሰው ነው ብሩኬ? ለልጁ ትጨነቃለህ አንተ? የአንተ ህይወት ሊበጠበጥ የመጣው ወንድ ነው። ሰውኛ ስሜትን ከደብ ነው ብሩኬ። እውነት
በጣም ከጥሩነቱ የተነሳ ለሰው የምታስበው ነገር አለ። አንተን ሊጎዳ የመጣ ሰው እንዴት ነው የምታስብለት? ሰው ገደብ ይኑረው። ያው ፕራንክ ነው ግን ገደብ ቢኖረው ጥሩ ነው። ህይወትን በኖርማል የዋህነትን እኮ አይቶ አንዳንድ ሰው ሊቀደድብ ይሞክራል። የዋህነትን ሳይ ሞኝ አድርጎ ነው የሚያስብ። ለራሱ ትሁት ስትሆንለት የሆነ ነገር ለጋስ ስትሆንለት እንደ ሞኝ የሚያይ ሰው ስለማይጠፋ ብሩኬ ራስን እንዳይጎዳ ብሩኬ እንትን ሃይሚ ራሱ የሆነ ፕሮግራም ላይ ብለዋለች። እረፍ አለችው። ለራስህም አንዳንዴ ኑር ለራስህ ሞቅበት ምናምን ብላ 40 ምናምን ደቂቃ የሰሩት ቪዲዮ ትዝ ይላችኋል ቤተሰቦች። ሁለታቸውም ጥያቄ አውጥተው እየተጠያየቁ የነበረው ቪዲዮ ሁላችሁም ታስታውሳላችሁ። እና የዛንም ቀን ሃይሚ ተናግረዋለች እና የዋህነቱ አይሰጠው በቃ ማለት ይሄን ስሜት አንዳንድ ቦታ እንትን ብታረገው አሪፍ ነው። ራስን እንዳይጎዳ ግን ማለት እንደዚህ ወደ ሰው ታማኝ መሆን ለጋስ መሆን ለሰው የዋህ መሆን ለራስ ነው ማለት ሰው ለምሳሌ ይኸውልህ ብሩኬ ላንተ የሆነ ነገር አረገልኝ ብለን እንደሞኝ ቁጥረው ከራከው ተጎጂ ማን ይመስላል? እኔ ራሱ ቤተሰቦች ትክክለኛ መስማ ነው ራሱ ነው ተጎጂ ማን። ምክንያቱም ከዛ በላይ የሚሆንልህ ልጅ የሚሞትላችሁ ጓደኛ ታጣላችሁ ለጥቂት ጥቅማችሁ ስትሉ ያ ነገር እኮ ያልቃል። ግን የማያልቀውን የሰው ልጅ ብሩኬን በጣም ማለት ማስቀየም ይከብዳል። እና ጥፋተኛ አንደኛ ልጁን ጎድቷለች ብሎ ነው የሚያስበው። ሁለተኛ ደግሞ እኔ ነው አስታኛለች። ያ ሁሉ ነገር ሲፈጠር በሷና በሱ መሃል እኔን ረስታኝ ነው። አያችሁ ያንን አላስተዋላችሁም። ስለዚህ እኔ ከመራቅ ይልቅ አጠገባለሁ። ብቻ ብዙ ማውራት አልፈልግም። ይሄም ስሜት ያልፋል። ደህና እንሆናለን እናንተም በርቱ ብሏል። እኔ ብሩኬ ማለት እኔ አልቻልኩም። እውነት ማለት የዋህነት እኔ ምን አይነት ቀና ሐሳቢ እንደሆነ ቀና አመለካከት እንዳለ ምናምን ማሳያ ነው። እኔ አውቃለሁ እኮ ማለት የሚገርም ነገር ሆኖ አይደለም ለኔ ባህሪ። እኔ ሲማር ትዝ ይለኛል ከኛ አንድ ክፍል በታች ነበርና ብዙ ጓደኞች ይናገሩ ነበር ብዙ ሰዎች ማለት ነው። ምክንያቱም የሱ ደግነት